መማር የማን ዝና ወሰደች ታውቃለህ? የማን ዝና እንደወሰደች ማውቀው ነገር የለም። ኦኬ፣ በቲክቶክ ውስጥ እናንተ ሳትታወቁ በፊት አንድ ሴት ነበር የምትታወቀው ዝና የነበራት በሙሉ በኢትዮጵያ ውስጥ የምትቆጣጠረው ማንሽ ታውቃለህ? ማንሽ? አለማየሁ ጢሞቴዎስ ሆይ ስማ፣ እቺ ልጅ ኢትዮጵያ በቀለች አንድ ነገር ትሁንና ነፍስ ላይ ፍረድ ነው የሚል ድራሽን ነው ማጠፋ ድራሽ ፍራዋል የት ነህ ካልባረከኝ አለቅህም ተብሎ የተነገረለት ሰውዬ አሁን ደግሞ እቺን የመሰለች ልጅ በላ። አሳባችኋል? ከፍቅረኛዋ ጋር አለያይቶ ወሰዳት። አያችሁ ወጣቶች የገንዘብ ላይ አያችሁ። 3 2 1 ሰላም እንዴት ናችሁ? ሳይመን ነኝ። ዛሬም እንግዲህ ፈታ ዘና ለማለት ተገናኝተናል። አዳዲስ መረጃዎችም ይኖሩኛል። አዝናኝ ቪዲዮዎች እንደ ተጠበቁ ናቸው። ከቲክቶክ መንደር የተሰማው በጣም አነጋጋሪ ጉዳይ ከቲክቶከሮች ሁሉ ቀዳሚዋ የሴት ቲክቶከር ዝነኛዋ ያም ማራኪ ወደ ቲክቶክ ተመልሳለች ተብላለች። ስለዚህ ጉዳይ የምናወራው ነገር ይኖራል። ማማር ሁሉ ነገርሽ ከሷ ነው የወሰድሽው ኮርጀሻል እየተባለች ትገኛለች። ስለዚህ የምናወራው ይኖራል ማለት ነው። እስከ መጨረሻ ድረስ አብራችሁ ይቆዩ። አዝናኝ ቪዲዮዎች እንደተጠበቁ ናቸው። የተኩቸው ጉዳይ ማለ ከዛ አልፈን ደግሞ እንደገና የፍራኦል ጉዳይም እናነሳለን። እስከ መጨረሻ ድረስ አብራችሁ ይቆዩ። ይሄን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ወደ መጀመሪያ ቪዲዮ እንሄዳለን። የመጀመሪያ ቪዲዮ እንግዲህ ለጀማሪ ዩቲዩበሮች የሚሆን ነው። እስቲ በደንብ እናዳምጠውና እንቀጥላለን። አንዴ ይህን ቪዲዮ እንየው። አቤል ብርሃኑ ከታች ምን እንዳለ ታውቃላችሁ? መጽሐፉን አንብቤ ሲጨርስ ቁርጣችሁን እወቁት። የመጀመሪያ ቪዲዮአችሁ ማንም አይመለከትላችሁም። Your first video is not going to get views. 4 ነጥብ። Period. የመጀመሪያ 10 ቪዲዮአችሁንም ማንም አይመለከትላችሁም። Your first 10 are not going to get views. ሙሉ በሙሉ በራሴ ተማምኜ ነው የምነግራችሁ ይላል። እንግዲህ ጀማሪ ዩቲዩበሮች እንደሰማችሁት ነው ማለት ነው። ጀማሪ ለማለት እኔም ጀማሪ ነኝ። እሺ ጀማሪ ዩቲዩበሮች እንደሰማነው ነው ማለት ነው። መጀመሪያ ቪዲዮ ስለቅ አይታይም፣ ሁለተኛ ቪዲዮ ስለቅም አይታይም፣ እስከ 10 ቪዲዮ ድረስ ብንለቅ ራሱ አይታይም ተብለናል። ስለዚህ ምንድነው ከዛ በኋላ ስትለቅ ነው የሚታየው ነው የተባለው። ስለዚህ ጀማሪ ዩቲዩበሮች መጀመሪያ የምትለቁትን ቪዲዮ መታየት አይችልም የሚል የአቤል ብርሃኑ የወይና ልጅ የሚለውን አዲስ የለቀቀው ማለት ያሳተሙ መጽሐፍ አለ። እሱም የዩቲዩብ ሚስጥሮች የሚል ነው። ሁላችሁም ብታነቡት አሪፍ ነው። በተለይ ዩቲዩብ ለመጀመር የምታስቡ እየሰራችሁም ያላችሁ እንግዲህ ብታነቡት በጣም አሪፍ መጽሐፍ ነው። እዛ ላይ ከተቀመጠው ነው ወስዶ እንግዲህ ትንሽ ያሰማንና አንድ ቪዲዮ የመጀመሪያ የምትለቁት ቪዲዮ አይታይም። 10 ቪዲዮን ብትለቁ ራሱ ማንም አያይላችሁም። ግን ጠንክራችሁ ስሩ፣ በርታችሁ ስሩ ነው ያሉት ማለት ነው። ስለዚህ ይህንን ሁላችንም አክሴፕት አድርገናል። በዚህ አጋጣሚ እንግዲህ እኔም እንግዲህ ዩቲዩብ ከጀመርኩኝ አሁን 2 ሳምንት ሆኖኛል። በ2 ሳምንት ውስጥ ወደ 12 ቪዲዮዎችን መልቀቅ ችያለሁ። ይሄኛው 13ኛ ቪዲዮ ላይ ይሆናል ማለት ነው። እንግዲህ 2 ሳምንት አልፎኛል። በ2 ሳምንት ውስጥ እንግዲህ ጥሩ ታይቶልኛል ብዬ አስባለሁ በእናንተ ድጋፍ ማለት ነው። ሰብስክራይብም አሪፍ ነው። 150 ሰብስክራይብ በ2 ሳምንት አግኝቻለሁ። አንድ ወር ሲሞላ ይሄን የዩቲዩብ ቻናል ደግሞ ምን ያክል እንደሚደርስ የምናየው ይሆናል ማለት ነው። ስለዚህ ዩቲዩብ ለመጀመር የምታስቡ ያልጀመራችሁ ጀምሩ፣ የጀመራችሁን በትዕግስት ስራችሁን እንድትቀጥሉ ለማለት ነው የመጀመሪያ መልእክቴ። ወደ ቀጣይ ቪዲዮ ከመሄዳችን በፊት ግን አደራ ሰብስክራይብ አድርጉልኝ። ገና 150 ሰብስክራይብ ላይ ነው ያለሁት። ስለዚህ ማደግ አለበት፣ እኔም መስራት አለብኝ። ስለዚህ ሰብስክራይብ አድርጉልኝ። ቪዲዮዬን ደግሞ እስከ መጨረሻ ድረስ በቻላችሁ አቅም አይታችሁ አስተያየትም አስቀምጡልኝ። ወደ መጀመሪያ ቪዲዮ ስንሄድ እንግዲህ በጣም አነጋጋሪዋ ሴት የመጀመሪያዋ ቲክቶከር ዝነኛዋ ቲክቶከር ያም ማራኪ ተመልሳለች ተብላለች። ስለሷ እናወራ። መማር የማን ዝና ወሰደች ታውቃለህ? የማን ዝና እንደወሰደች ማውቀው ነገር የለም። ኦኬ፣ በቲክቶክ ውስጥ እናንተ ሳትታወቁ በፊት አንድ ሴት ነበር የምትታወቀው ዝና የነበራት በሙሉ በኢትዮጵያ ውስጥ የምትቆጣጠረው ማንሽ ታውቃለህ? ማንሽ? ያማራኪ ወለየዋ ዱባይ ያለችው ሴፉ ላይ የቀረበች በጣም የምታምር ሴት። እንግዲህ ቪዲዮውን እንደምታዩት ነው። መማር እንግዲህ ከዚህ ልጅ ነው ሁሉ ነገር የወሰድሽው እየተባለች ትገኛለች። ምክንያቱም ያም ማራኪ የመጀመሪያዋ ሴት እሷ ነች። ስታይሏ ሁሉ ነገሯ አንድ ናቸው። መልካቸው ጭምር በጣም ነው የሚመሳሰለው። እኔ ገረመኝ እሱ ነው። የሁለቱንም ፕሮፋይል ለማየት ሞከረ የነበረ ቪዲዮዎችና ተመሳሳይ እንዳለ በቃ ሁሉም ተመሳሳይ ነው። እንግዲህ አንዳቸው ከአንዳቸው ጋር ኮሬጀዋል ማለት ነው። ይሄ አካልን ደግሞ የመጀመሪያዋ ሴት ያም ማራኪ ነች። መማር ከዛ በኋላ ነው እየመጣችው። ያቺ ዝነኛ ነበረች። ጃኒነሽ ምነሽ ሳይታወቁ በፊት ማለት ነው።
ያኔ በዛን ሰዓት አስቡት ከ3 ዓመት በፊት ወደ ስንት ነበራት ማለት ነው? ወደ 300,000 ከዛ በላይ ፎሎወር ነበራት። 4 ዓመት 3 ዓመት በጣም ዝነኛ ነበረች። እንግዲህ ብዙዎች አሁን ታዋቂ የምንላቸው ሰዎች ራሱ በዛን ሰዓት እንዴት ቲክቶክ መጠቀም እንዳለባቸው እንዴት ራሱ ጌም መጫወት እንዳለባቸው ስታሳያቸው ነበርና ለዮኒ ማኛ ራሱ ስታሳየው ነበር። ግን ከዛ በፊት ለዮኒ ማኛ ጌም እንዴት መጫወት እንዳለበት ከማሳየቷ በፊት እስቲ ወደ ቲክቶክ ስትመለስ ከብዙ ዓመት በኋላ ቲክቶክ ላይ ቲክቶክን የሚያውቃት ሰዎች ምናልባት ላይቭ ላይ ስትገባ የሚለውን እሱን አይተን ከዛ ወደ ዮኒ እንመጣለን። ከዛም እንግዲህ ሰይፉ ላይ ስትቀርብ ማለ ስለዚህ ልጅ በደንብ እናወራለን፣ እንቀጥላለን። አሁንም አብራችሁን ቆዩ። የሁሉ ሰው እውነት በዚህ ልክ በዚህ ደረጃ ተናፍቅ ያለው ብዬ አላሰብኩም ነበር። ማራኪ፣ ናርዲ ሁላችሁንም በጣም ነው የማመሰግነው። ቦሌ ሚኒሊካዊት ደህና ነሽ? አየሽ አንቺን አስታወስኩሽ፣ ፕሮፋይል አልቀየርሽም። አምሃራ አመሰግናለሁ። ተስፋ አመሰግናለሁ። በዚህ ላይቭ ስትገባ የተቀበሉ ብዙዎች ያውቋታል። እኔ አላውቃትም። እስቲ ዮኒን ጌምስ እንዴት መጫወት እንዳለበት ስታሳየው ደግሞ እሱ ነው በጣም የሚገርመው ቪዲዮ ማለት ነው። ዮኒን ስታስተምረው ዮኒ እንግዲህ እኔ ነኝ ጀማሪ ነው የሚለው። እስቲ እንዴት መጠቀም ቲክቶክን እንዴት መጠቀም እንዳለበት ስታሳየው ጌም መጫወት እንዳለበት። ምን አይነት ጌም ነው የምትጫወቱት እዚህ ላይ አላውቅም። ጊፍት ይሰጣል ግን ቼክ አድርግ። ለምን 2 ካፕ አሉ እንደዚህ ማለት ነው። እንደዚህ ቅንፍ ነገሮች አሉ በብሉና በቀይ ሰው ጊፍት ይሰጣል። ኦኬ በዛ ጊፍት ያሸነፈ ወይ አንተ ታሸንፋለህ ወይ ያሸነፈ ዮኒ እንግዲህ ለቲክቶክ ፍሬሽ እያለ በዚህ መንገድ ነበር ያስተማረችው ልጅቷ እንግዲህ እኔ እንግዲህ አንዳንድ የተደበቀ ሰው ሲወጣ በጣም ነው የሚገርመውና ልጅቷ በጣም አነጋጋሪ ሆናለች። እስቲ ሰይፉ ላይ ቀርባ ነበር በዛን ሰዓት። እስቲ ሰላም ነው ወይ? እግዚአብሔር ይመስገን አለን። የቲክቶኳ ንግስት ነው የምትባየው። ንጉሱ ማን ነው? ጆንዳን በቅርቡ እየመጣ ነው ገና። አዎ እየመጣ ነው። ንግስት የሚለው ግን ነገር እንዴት መጣ ማለት እንደነ ስያሜዎች የሚመጡት ብዙ ጊዜ በቃ በማሳመን ነውና ማን የሰጠሽ የቲክቶክ ንግስት ያለሽ? የቲክቶክ ነገስታቶችና የቲክቶክ ንጉሶች ይመስለኛል። የቲክቶክ ማህበረሰብ ነው ማለት ነው። ንግስታችን እሷ ነች አሉ። ኧረ ንጉሳቸውን ፈልጉ እና ነገሩን አይ እኔ ልሆን ነበረ ግን ንግስና ብዙ ጊዜ እዚህ ጋር ይቀመጥ የለ እዚህ ጋር ስለሚያዳልጠው አይቀመጥም እና እኔ አይደለሁም። እኔ አለመሆን ታውቋል። ብዙዎቹ የሚሰጡሽ አስተያየት ምንድነው? 1 ሚሊዮን ገብተሽ አገራችንን ታስጠሪያለሽ ነው አብዛኛዎቹ በቲክቶክ። አዎ እንዴት ነው 1 ሚሊዮን? እንግዲህ እንዳያችሁ ነው በዛን ሰዓት 340,000 ፎሎወር ነበራት ሰይፉ የቀረበች ቀን ማለት ነው። ፕሮፋይሏን እንዳያችሁት ማለት ነው። 1 ሚሊዮን መግባት ማለት ብርቅ ነው። አገሬን ጭራሽ አስጠራለሁ አላለችም። ከሷ ከረጃ መማር ራሱ ስንት ደርሳለች? አሁን መማር ስንት ነው ያለችው? 1.9 ሚሊዮን እዚህ ጋር ላሳያችሁ እንደምታዩት እዚህ ጋር ማለት ነው 1.9 ሚሊዮን ደርሳለች። መማር ራሱ 2 ሚሊዮን ልትገባ ነው። በዛን ሰዓት ግን አስቡት፣ በዛን ሰዓት 400,000 ነበራት። ከሷ በኋላ ደግሞ ወንዶችም አልነበሩም። እነ ጆን ዳንኤል ነሽ ምንነች አልነበሩም እና ወንድ ንጉሱ አልመጣም ነበረ ማለት እና እንዳያችኋት ነው 340,000 ነበራት። አሁን ወደ 600,000 አካባቢ ፎሎወር አላት፣ ከዛ በላይ ማለት ነው። እዚህ ጋር እንደምታዩት ፎሎወሯ በአሁን ሰዓት እንግዲህ ይህን ያክል ፎሎወር ያላት ልጅ ነች። ወደ ተመልሳለች፣ አሁን አክቲቭ ነች፣ ቲክቶክ ላይ እየሰራች ትገኛለች። እና ይሄን ነው የሚመስለው እንግዲህ መማርም በዚህ ጉዳይ ላይ እንግዲህ ምን እንደምትል ብዙዎች እየጠበቁ ይገኛሉ። ምክንያቱም ሁሉ ነገርዋ ከሷ የተወሰደ ነው። እዚህ ጋር እንደምትመለከቱት ፎቶ ማለት ነው። ከሷ ስታይሏ፣ አለባበሷ፣ ሊፕሲንኳ እኔ ግርም ነው ያለኝ። እና በእርግጥ አንዳንዴ ጥሩ ነገር ሞከረጅ ምንም ችግር የለውም። ለጥሩ ነገር ከተጠቀመችው፣ ለመጥፎ ነገር ከሆነ ብቻ ነው እንጂ የሚደብረው እሱ ችግር የለውም። እነ ዮኒነሽ ምነሽም ተታስተምራቸው ነበረች። ልጅ እንግዲህ ተመልሳለች፣ የወለዋ ንግስት። በዚህ ናብቃ የሷ። እስቲ ወደ ሌላ መረጃችን እንለፍ። ከተክቾ ጋር በተያያዘ እንግዲህ በጣም ብዙ መረጃዎች እየወጡ ይገኛሉ። እስቲ ይህን ቪዲዮ አይተን እንመለስ። ሰበር ዜና። አርቲስት ኢትዮጵያ በቀለች አንድ ነገር ብትሆን እንኳን ስልጣን ላይ ሆነ ከስልጣን መርዳት ኖርም ሲል አርቲስት ዮሐንስ በቀለ ተወካያቸው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊውን አቶ አለማየሁ ጢሞቴዎስን አስጠነቀቀ። አለማየሁ ጢሞቴዎስ ኢትዮጵያ በቀለች ማለት ነው። አንድ ነገር ትሁንና ነፍስህን ነው ማጠፋው። እዛች ምድር ላይ አይደለም ፖሊስ ኮሚሽነር ሆነ
ከስልጣን ወርደ አትኖርም እዛች ምድር ላይ። አዎ ከህግ ውጭ አንተ እንድትሰራ ህግ የፈቀደልህ የትኛው ህግ ነው የፈቀደልህ? ማን ነው እሱ የፈቀደልህ? አዎ ኢትዮጵያ በቀለች አንድ ነገር ትሁንና አለማየሁ ጢሞቴዎስ ይኸው በነፍስ ላይ ፍረድ። አርቲስቱ ሲቀጥልም በግፍ የታሰረችውን ድምጻዊት ኢትዮጵያ በቀለችን ከልጆቿ አቅፍ ውስጥ አውጥተ የትኛውም ክፍለ ከተማ እንዳትገኝና ምግብ ለማድረስም አልተቻለም ሲል ገልጾ ድምጻዊቷ ላይ ለሚደርሰው ነገር ነፍስ ላይ ፍረድ ሲል አቶ አለማየሁ ላይ ዝቷል። ማንንም አታመልጥም፣ ማንም አይደለም። ከተራ ስፍራ መተን የተሾምከው ተራ ሰው ሆነ ትወጣለህ። ስለዚህ አሁን በተቀመጥክበት ወንበር ከልጆች እቅፍ መሃል አውጥተ እቺን ምስኪን ልጅ ለህዝቧ ተማገተች ብለ ለድሃው ድምጽ ሆና ቆመች ብለ አየው። አሁን 4ኛ ቀን ነው 5ኛ ቀን ነው ያለው። የትኛውም ክፍለ ከተማችን ተፈልጋ የለችም። ለመጠየቅም ምግብን ለማድረስ አልተቻለም። አለማየሁ ጢሞቴዎስ ሆይ ስማ፣ እቺ ልጅ ኢትዮጵያ በቀለች አንድ ነገር ትሁንና ነፍስ ላይ ፍረድ ነው የሚል። ድራሽን ነው ማጠፋት። ድራሽ ይጠፋል። የትም አትገባትም። ይኸውልህ እስር መፍትሄ እንደማይሆን የክልሉ መንግስት ተረድቶ በአስቸኳይ አርቲስቷን እንዲፈታም ሲዳማ ኒውስ ጥሪ ያቀርባል። እስቲ ተኩቾ በዚህ መንገድ የተናገረው ሌላ ቪዲዮ አለ። ከዚህ ጋር የዚህ መግለጫ የተሰጠበት የተባለውን ቪዲዮ ላሳያችሁና አንድ ላይ እናወራበታለን። ቶኪቾ እኮ በጣም የተከበረ አርቲስት ነበረ። በሲዳማ ህዝብ ልብ ውስጥ ቦታ ነበረው። ማንም በሶሻል ሚዲያ ላይ በክፉ ቶኪቾን የገለጸ አልነበረም በፊት። ዛሬ ላይ ካያችሁ ቀይ በቀይ ነው፣ በስድብ ነው፣ በምንድን ነው ይሄ ሁሉ ውርደት የመጣው? መጀመሪያውም ተገቢ ባልሆነ መንገድ ነገሮችን ለማስተላለፍ የተሞከረበት የዘሩት ስራ ውጤት ነውና ይሄ ሁሉ እኔ እያወራሁ ያለውበት ምክንያት ለሰል ሊወሰድበት የሚገባ ነው። ሲዳማ ስነ ልቦናው ምን እንደሆነ ጠንቅቆ ማወቅ ያስፈልጋል። እሴቱ ምን እንደሆነ ማወቅ ያስፈልጋል። ተገቢ ባልሆነ ሁኔታ ሽማግሌን በመስደብ ፊት ያስቀመጠው አመራሩን በመስደብ በአጠቃላይ በመሰዳደብ የሚደረግ ፖለቲካ ሲዳማ ውስጥ ትርፍ ፈጽሞ አይኖሩም የሚለውን በዚህ መንገድ የሄዱስ ምን አገኙ ብለን ብንል አንደኛ አላማቸው ሳይሳካ ቀረ፣ ሁለተኛ የነበራቸው ክብር አጡ። እነዚህ ሁሉ ውርቀት ነው ትርፉ። ይሄ ሁሉ ታዲያ ጥፋት ሲሰራ እናንተም ከልክ ያለፈ ትዕግስት ለምን አሳያችሁ በሚልም ጥያቄ ተነስተዋል። የሰደበን ሰድበን የመመለስ አይነት ዝንባሌ ሳይሆን ቆም ብለን ይቅር ይበልህ ብለንም የማለፍ አይነት ዝንባሌ የነበረን የብልጽግና እሴትም ቢሆን እንድንቻቻል ትዕግስት እንድናረግ አስተምረንም ጊዜ ሰጥተንም ነገሮችን እንድናርም ያነጸን በመሆኑ የአቶ ታደሰ መግለጫ እንግዲህ ከዚህ በላይ ረጅም ነው፣ በጣም ረጅም ነው። ይሄ ይበቃናል፣ ዋና ሐሳቡን አግኝተናል፣ ይበቃናል በማለት ነው። ተኩቾና እዛ አካባቢ ባለው ምንድነው እየተፈጠረው? አሁን እዚህ ጋር የተሰጠው መግለጫስ እውነት ነው ወይ? ተኩቾ የተናገረውስ እውነት ነው ወይ? ለማውራት ያክል ግን ሁለቱም እውነት አይደሉም። ይሄንን ልነግራችሁ ነው። ዋናው እነዚህ ሁለቱም ቪዲዮዎች ያመጣሁላችሁ ተኩቾ የተናገረው ውሸት ነው፣ አልተናገረም። እዚህ ጋር አቶ ታደሰ መግለጫ ሰጥቷል የተባሉ ውሸት ነው። ቲክቶክ ላይ ግን በጣም በሺ የሚቆጠር ሰው ይሄናውን እየተቀባበለ ሼር እያደረገው ስለሆነ ውሸት እንደሆነ ለመናገር ነው። የተኩቾም እንደዛው ማለት ነው። ምንድነው በመሐከላቸው የሆነች ኩቻ አለ፣ ግን እንደዚህ አይነት ገኖ በወጣበት መንገድ ላይ ምንም ያደረጉት ነገር የለም። ግን አንድ ትልቅ ነገር ልንገራችሁ። ቲክቶክን ስትጠቀሙ አንድ ቪዲዮ ከፍ አድርጋችሁ ስትመለከቱት ለምሳሌ እንደዚህ ያሳያችኋል አይደል? አሁን እንደዚህ እንደሚታየው ከስር ማለት ነው። ከስር ካለው ከስሙ አጠገብ እዚህ ጋር ቀስት ምልክት ያረጉበት ጋር AI ጄኔሬተር ካለ ማንኛውም ሰው የተናገረው እዛች ጋር ነው የምታዩት። እዚህ ጋር የምታያችሁ ላይ እዚች ጋር የምትታየው ቀስት ምልክት ያረጉባት ላይ ነው የምታዩት ሁልጊዜ። እዛች አካባቢ AI ጄኔሬት የሚል ካለው ይሄ ቪዲዮ የተቀናበረ ነው እንጂ ሪል አይደለም። አይታችኋታል አይደለ? እቺ AI ጄኔሬት የምትለዋ እሷን ከዛ ትቀመጣለች። እዛ አካባቢ እዚች ላይ ከተቀመጠች እዛ ምልክት ያረጉበት ጋር AI ጄኔሬት የሚል ካለ የነዚህም ብቻ ሳይሆን የማንኛውም ሰው እውነት ለመሆን ለመረጋገጥ እሷን ማየት ይጠበቅባቸዋል። ስለዚህ ሁለቱም እነዚህ ቪዲዮዎች ደግሞ AI ጄኔሬት አሁን ባለው ቴክኖሎጂ የተቀናበሩ እንጂ እውነተኛ ቪዲዮዎች አይደሉም። ዮኒ ማኛ ግን ከዚህ ጋር በተያያዘ አንድ መረጃ አውጥቷል። እሱን እንመልከትና ይሄ ነገርስ ምን ድረስ እውነት ነው የሚለውን ደግሞ የራሳችሁን ግምገማ ትወስዳላችሁ። ግን ዮኒ አንድ ቪዲዮ በዚህ በቶክቾና በዚህ በባለስልጣናቱ መካከል የጠቀሰው አንድ
መረጃ አለ፣ ያስተላለፈው መረጃ አለ። እሱን እንመልከትና እንመለሳለን። ከዛ የፍራኦል ጉዳይም አለ፣ የቀነኒ ጉዳይም አዲስ መረጃ አለኝ። እስከ መጨረሻ ድረስ አብራችሁን ቆዩ። ይሄን ቪዲዮ ላይክ ያላደረጋችሁ ግን ላይክ አድርጉ። ይሄን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መሬት ይጠይቃል፣ መሬትም ቢሉታል። ሀገሬ ነው ቦታዬ ነው መሬት ያስፈልገኛል አለ። አይ አንሰጥም ተባለ። አቁን ነው የምናገረው። መሬት ጠየቀ ይገባኛል ነው አይሰጥም። የሲዳማ መሬት ዝም ብለን አንሰጥም። ከዛ ምንድነው ኮራፕት ናችሁ እንዲህ ነው ያደርጋችሁት እየተባባሉ መመላለስ ተጀመሩ። ሲዳማ ላይ በጣም ችግር አለ። ሐዋሳ ላይ እንደ በፊቱ ቱሪስት አይመጣም ምናምን። አሁን ሰው ገንዘብ የለውም። እውነቱን ልናገር ሰው ገንዘብ የለውም። አሁን ሄዶ ቱሪስት የሚጎበኝበት ጊዜ ላይ አይደለን። ሴፍ አይደለችም ኢትዮጵያ። እንደ በፊቱ ሰው እየመጣ ሐዋሳን የሚጎበኝበት ፈታ የሚልበት ምናምን ጊዜ ላይ አይደለን። በጣም ኑሮ ተወዷል። በጣም ላይፍ ኤክስፔንሲቭ ነው። እንደ በፊቱ የሚሆን ነገር የለም። ሲዳማ ላይ ያለው ነገር የአስተዳደሮቹ ለአንተ እንዲያውም ለአንተ ከሰጡ አሁን መሬት እንግዲህ ሁኔታውን በትክክለኛው መንገድ እስከምንረዳ ድረስ እንግዲህ አዲስ መረጃ ትክክለኛ መረጃን ካገኘው አቀርብላችኋለሁ። እስቲ ወደ ፍራኦል ጉዳይ እንሂድ። ፍራኦል ላይ የተፈጠረው ነገር ምንድን ነው? ፍራኦል እንግዲህ እንደሚታወቀው ሶሻል ሚዲያ ላይ በጣም ኢንፍሉዌንስ ከሚያደርጉት አንዱ ነው እና ከሌንዝ ጋር ሌንዝም በጣም ብዙ ተከታይ ያላት ኦልሞስት ወደ 1 ሚሊዮን አካባቢ ሊደርስ የተቃረበ ቲክቶክ አካውንት ያላት ነች። ሌንዝ በጣም እሷም እንግዲህ ከፌመሶች አንዷ ነች፣ ከሴት ፌመሶች ማለት ነው፣ የቲክቶከሮች ማለት ነው። ከእሷ ጋር ስሙ ተያይዟል እና እስቲ እዚህ ጋር የሚለውን እንመልከት። የተዋሺ ካለች ጥያቄ ያቀርባለሁ ብያለሁ እስካሁን ካልተያዘች እንዲህ አንተን አግኝታ ነው እንዴም ቢያትልም እንኳን ጭራሽ አሁን ከሰሙ ቤተሰቦቹ ወደ አንተ ሽማግሌ እንዳይልኩ ነው ባንዳፍ ብለው የምፈራው። ወደ አንተ አታቀርብ ልጃችሁን እንዳልክ ወዲያው ኧረ ቁጭ በሉ ምንም ችግር የለም እናውቀዋለን ብለው ነው የሚሰጡ። ጥርጥር የለውም በእውነት። እንግዲህ እንደሰማችሁት ነው። እሺ ካለች ጠይቃታለሁ እያለ ነው። ሮማንም እንዴ አንተን አግኝታ ነው ወይ እያለችው ትገኛለች። እንግዲህ ብር አለህ እያለችው ነው። እንግዲህ ብር ነው ወይ መስፈርቱ? የሌንዝ መስፈርት እንግዲህ እንደዛ ከሆነ ሊሆን ይችላል። እንግዲህ ብር አለው ብላ ትገባለች ወይ ወይስ ሌላ ፍቅረኛ አላት? ፍቅረኛዋም ተጣልተዋለች ርቃዋለች ነው እየተባለች ያለችው። እንግዲህ መረጃው እንደዛ ነው እየወጣ ያለው። እስቲ ሌሎችስ ምን አሉ ስለ ፍራኦል የሚለውን እኔ ገንዘብ ባይኖር ትፈልጋለች እቺ ልጅ ከሃይስኩል ቦይፍሬንዷ ቀመተ ሽማግሌ። አሁን እኮ ስትቀልድ እንኳን ታስቁኛለሁት እኮ የምትልክ በእውነት ስትቆጣ እሺ ጋሽዬ የምትል ሕፃን ልጅ ምን ትሰራለህ ከሕፃን ልጅ ጋር? አንተን ይልክ በገንዘብ ባይኖርክ እንዳለም አናቅ። መበጥረቁን ግን ጠግበነዋል። መበጥረቁን ጠግበነዋል። ገንዘብ ባይኖርክ ዛሬ ደግሞ ከንፈርሽ ያ ገንዘብ ባይኖር ይሄን ወረቀት መተህ የኪስ ገንዘቤ ነው ብለህ ባታሳየን እቺ ልጅ ትፈልጋለች። ቡቲኳን አፕግሬድ ባታረግላት እቺ ልጅ ትፈልጋለች። ልስልኝ ትላለች። የት ነው ያለው? ላይቭ እኮ የለም ከሷ ጋር ሚኪ የተቀበላት ናት። አሁን ሚኪ እኔ አሁን ከባድ ነገር ውስጥ እንትን ያልኩት እና እኔ የምልክ መቼ ነው ሰው የምትሆነው? መቼ ነው ሰው የምትሆነው? ድሃን ማስለቀስ ምናምን ድሃው የራሱ ጉዳይ ምናምን ዮናስ ስላለ የሚቀየር እውነታ የለም። በድሃ እንባ አትጫወት። አሁን ደግሞ ትናንሽ አነስተኛና ትናንሽ ኦሮሞ ልጆችን የሳል ፊሊተራም ወንዶችን ይዝግ እኛን እያሰደብክ ነው አንተ ቤት። እኔ በስድብ የሞትኩ ሴት ነኝ። አይ ዶንት ፊል ኤኒቲንግ ብሰድብ። ግን ዛሬ ልጆችሽን መቼ ነው ቴኬር የምታረዩ ስለተባልኩኝ መቼ የሚባለው ጥያቄ ከልጆቼ ጋር ተያይዞ መቼ ነው ልጆችሽን ቴኬር የምታረዩ ስለተባልኩኝ እኔ ደግሞ መቼ ነው አንተ የምትወልደው? መቼ ነው? ገንዘብ አለክ አይደል? ሴቶች ሁሉ መቼም አያጣም፣ ደስ ግጣሙ አያጣም። ገንዘብ ደግሞ ፕላስ ደግሞ ሲሆን
እንደሰማችሁት ነው እንግዲህ። እቺ ልጅ ግን ከሱ ጋር የሆነ ጠበቅ ያለ ነገር ያላት ነው የምትመስለው። እንግዲህ አልተመቻትም በዚህ መንገድ መሄዱ። እንዴ ምን በቃ እሺ ካለችው እሷ አይመለከታትም። እንግዲህ ትልቅ ይሁን ትንሽ ይሁን ለእሷ የሚመለከት አይደለም። በነገራችን ላይ እንዲህ ያን ያክል ዲፕ ማውራቱ ምን አስፈልገ? ለራሷ ትፈልገዋለች እንዴ? እሺ እስቲ ሌላስ ምን አለች ስለ ፍራኦል? እስቲ እንስማት። ፊራኦል ኢቴቻ ቀጠን ያለች መልእክት ላደርስልን የመጣሁት አይዞክ የሚል መልእክት ነው። ምንም መቀጥቀጥ ያለ ነገር ነው እንዴ? ለሀብታም ካላሽቃበጠ ትቀልዳላችሁ እንዴ? ለማልና ፊራኦል በርታ ጠንክር። ልጅቱ ደግሞ የታማህባት ልጅ በጣም ነው የምታምረው። ቅጥነት ውበት ቅጥነቷ ምናምኗ ሁሉ ነገሯ በጣም ነው የሚያምረው። በደንብ በሷ ታማ ለማለት ያክለው በርቱ። መብት ነው ደግሞ ወጣት ነክ ሽማግሌ አይደለም። ገና እድሜክ አፍላዎቹ ላይ ነው። 30 ዓመት ነው። ወንድ ልጅ ጠንከር ካላለ ምኑን ወንድ ሆነ? ምኑን ወንድ ነው? ጎረምሳ ይዛ በባዶ ቂጡ ቆንጆ ቢሆን እንጣጥ ከሚል ብር የሚቆጥር ነው። እንትፍ ምራቅ ካንቺ ገንዘብ ከኔ ምራቅ ካንቺ ገንዘብ ከኔ የሚል አይነት ወንድ ነው የሚያስፈልገው። እነዚህ ማማሲያ እግሮች ድንጋይ ላይ ቁጭ ብለው ፀጉራቸውን ከሚጠቀልሉ ወንዶች 100 ጊዜ ብር የሚያሳይ ይሻላል። እናቱ ጡትሽ አጎጠጎጠች ከሚል ወንድ እስኪ አንድ ደቂቃ ምራቅሽን ለ10 ሺህ ለ20 ሺህ ዶላር ለ50 ሺህ እንዲህ የሚል አይነት ወንድ ነው የሚፈለገው። ስለዛ ቆንጆ ሰው ላይ ነው የጣለሽ። ሽማግሌ አይደለም። ፍራኦል ኢቴቻ ወጣት ነው። አሽቃብጭ ቢታይ ለሀብታም አሽቃብጭ ረብስማ አቤት ማሽቃበጥ ስል ወጣት ነው። በዛ ላይ አንቺ ቆንጅዬ ነሽ፣ ገንዘብ አለው፣ እድል ይኖርሻል። አሜሪካን የመምጣት ብዙ ነገር ቻንስ ይኖርሻል። በርቺ። ግን የሆነ ወሬ ሰምቻለሁ። ሚኪ ፊት አውራሪና እሷ ግንኙነት ካላቸው ለፊራ ማሽቃበጥ የላቁ አላቸው። ንገሩኝ። ሚኪ ጋርድ ነው እንዴ? ጠባቂ ነው እንዴ? አይ ልታነካኩኝ ተውኝ። ወይ ግን በቃ የትዳር መስፈርቱ ብር ሆነ። በቃ ይሄ ልጅ ብር ስላለው ግዴታ እሷ ማግኘት አለባት፣ እሱን መያዝ አለባት። የራሷ የሆነ አመለካከት አይኖራትም። እች ልጅ በጣም ብዙ ሰዎች ጫና እያደረጉባት ይገኛሉ። ብር አለው ግቢበት። በኋላስ ከገባች በኋላስ እናንተ ናችሁ የምታድኗት ለሚፈጠረው ነገር። ስለዚህ ብር የሌለውም ቢኖረውም ባይኖሩም በነገራችን ላይ አመለካከታቸው ጥሩ ከሆነ የሰፈር ልጅም ቢሆን አመለካከቱ ጥሩ ከሆነ አብረው ሰርተው መለወጥ ይችላሉ። ልጅቷን ፌመስ ነች፣ በራሷ መንገድም ብዙ ነገር ማግኘት ትችላለች። አንድ የድሃ ወንድም ቢሆን አግብታ ራሷን ችላ መሄድ የምትችል ልጅ ነች። የራሷ ቢዝነስ ቦታ ያላት ቲክቶከር ፌመስ ነች። ከቲክቶክ ብዙ ኢንካሞችን ታገኛለች፣ ከማስታወቂያ ታገኛለች። ምንም የጎደላት ነገር የለም ትርፍ ነገር ፈልጋ ካልሆነ በስተቀር። ስለዚህ እንደዚህ አይነት ምክር ነው እየተሰጠ ያለው። ብር አለው በቃ ግቢበት፣ ብር አለው። ኧረ ተው ገደል ውስጥ እንዳትከቷት። ለማንኛውም ወደ ቀጣይ እንሂድ። ቀነኒ እንግዲህ አዲስ መረጃ ወጥቷል። የቀነኒ ምንድነው እሱ? አንድ ፎቶ ተለቋል። ማን እንደለቀቀው በእርግጥ እስካሁን ግልጽ አይደለም። ይሄን የለቀቀው ሰው ደግሞ እንግዲህ ለፖሊስ ሪፖርት ቢያደርግ እየተባለ ይገኛል። ፊቷ ተመታ ነው። እዚህ ጋር እንደምትመለከቱት ፊቷ እንግዲህ ተመታ። በዚህ በኩል በአንደኛው ሳይድ እንግዲህ በጣም የተመታች ትመስላለች። ልጅቷ እንግዲህ በጣም ከባባድ ነገሮችን ያሳለፈች ነው የምትመስለው። እንደምትታየው አይደለም። ለምሳሌ የቤት ችግርና የውጭውን ችግር ችላ ሂድች አይነት ሴት ነው የምትመስለው። እንግዲህ ቪዲዮቿን ስትመለከቱ ደስተኛ ትመስላለች። ቤቷ ውስጥ ያለው ነገር ግን ትንሽ ይዛ እንደ ድሮዎች እናቶች ማለት ነው የቤታቸውን ችግር አጋልጠው የማይናገሩት። የአሁኑ ሴቶች ያው አንድ ነገር ሲሆኑ ላይቭ ላይ ወጥተው ነው ወንዱን የሚዘልፉት። የድሮዎቹ ግን ቤታቸው ያለውን ችግር አፍነው በመያዝ ደስተኛ መስለው ነው የሚኖሩት እናቶቻችን ማለት ነው። የአሁኑ ሴቶች በቃ እንዲህ እኮ አደረገኝ፣ በቃ ኢማኑኤል አልገዛለሽም ብሎኛል ብላ እንግዲህ ላይቭ ላይ ወጥታ የምትሳደብ ሴት አለች። አስቡት፣ በዚህ ድረስ ነው። ስለዚህ እቺ ልጅ ግን ብዙ ነገር ችላ የሄደች ይመስላል። እዚህ ላይ ፎቶ ስታዩት እንግዲህ ልጅቷ ትንሽ ብዙ ነገር ችላ የሄደች አይነት ነው የምትመስለው። ፊቷም እንደምታዩት በጣም ተመታለች። ስለዚህም ላይቭ ወጥታም በሆነ ሚዲያ ላይ ስለዚህ ጉዳይ ያወራችው ነገር የለም። ሸፍና የያዘችው ልጅ ነችና እስቲ የሚዋኛም ስለዚህ ጉዳይ የተናገረው ነገር አለ እንስማው። የቀነኒን ጉዳይ መርሳት አለብን ብዬ አላስብም። እቺን ልጅ ደበድባት እንደነበረ እጇ ላይም ተሰብራ ሆስፒታል ገብታ እንደነበረ ሌላ ጊዜ በየጊዜው ይቀጠቅጣት እንደነበረ መቼ የምታውቁ ናችሁ። ግን እውነታውን ትታችሁ ዮኒ ማኛ ሐቁን ስለተናገረ ለምን ዮኒ ማኛ ትክክል ሆነ ሐቅ ተናገረ ከሱ ተቃራኒ መሆን አለብን ብላችሁ ሌላ ቪዲዮ የሰራችሁ እነ ዳልቻ የምትባል ከብትን ቁርጥ የምትባል መርዘኛ እነሱ የዚችን ምስኪን
የዚችን ንጹህ ነፍስ ምን አድርገዋል? ህይወቷን ደብቀውታል። እቺን የመሰለች ኦሮሞ ያውም የገዛ ደማችሁ ሆና እንደዚህ እያደረገ ነበር የሚቀጠቅጣት። እጇን ሰብሯታል። እጇን እንዲህ ያለችው ፋሻውላ አለው የተጠቀለለ ይቀጠቅጣት ነበር። አንዱ ዓለም ይመታት ነበር። ከሷ በፊት ዴት ያደረጋቸው 3 ሴቶች አሉ። የመንግስት ከለላ ከተደረገላቸው መጥተው ሊመሰክሩ የሚመጡ 3 ሴቶች አሉ። የዛ ቀን ጸቡልና ሀገር ጸጉር ቤት ሆና እየተሰራች ቀነኒ 50,000 ብር አስገቢ የሆነ አካውንት ውስጥ ይላታል። በፊት እንደለመደችው ተደውሎ በስልክ ከባንክ 50,000 ብር ማስተላለፍ ይቻል ነበረ፣ እሷው ስለሌለ ማለት ነው። ስለዚህ ስትል አይ እንደሱ አሰራር ቀርቷል፣ እሱ አሰራር ስለቀረ መተሽ ካልሆነ አይቻልም ተባለች። ይሄንን ነገር ልታደርግ ስትል ጓደኛዋን ትደውልና ስትል አይ ከዚች ጓደኛዬ አስገባለሁ ምኑን የልደቷ ቀን ማለት ነው። ለልደቷ ፎቶ ምናምን ጸጉሯን በምትሰራበት ሰዓት እኔ አስገባለሁ ከጓደኛ ታስገባለች። ከዛ በኋላ እንትን እንላለን ስትለው በሱ ነው ጸቡ። እንግዲህ ተናዶባታል። ስለተናደደ ያው ጠጥቶ ይመጣል፣ ይደበድባል፣ በትራስ አፍኖ ይችን ልጅ ህይወቷን ያጠፋዋል። መቼ ነው የሚበቃው? የሴቶች የህፃናት መደፈር፣ የሴቶች መቀጥቀጥ መቼ ነው የሚበቃው? ዮኒ እንግዲህ የተናገረው ልክ ነው፣ እውነት ነው። ኢትዮጵያ ውስጥ ትልልቅ ነገሮች ይከሰታሉ። እንደዚህ አይነት ኬዞች በተለይ ከሴት ጋር በተያያዙ ከህፃናት ጋር በተያያዙ ግን መፍትሄ ሲሰጥባቸው ወይም በደል ያደረሱ ሰዎች ትክክለኛ ፍትህ የሚያገኙበት ወይም የሚሰጥበት ቅጣት የሚሰጣቸው መንገድ እስካሁን ምንም የሰማነው ነገር የለም። አንድ ነገር ተከሰተ ይባላል፣ ተድበስብሶ ነው የሚቀረው። ስለዚህ የሴቶች መብት እንደዚህ ጥሰት፣ የህፃናት ጥሰት መቼ ነው የሚያቆመው ነው እያለ ያለው ዮኒ። ይህም ትክክል ነው። ነገ በእህታችን ላይ ነገ በምናውቀው ሰው ላይ ስለሚደርስ እንግዲህ ይሄ ነገር እንዲቆም ሁሉም ሰው መስራት አለበት ብዬ አስባለሁ። ይሄ በሰብአዊ ላይ ነው እያወራን ያለ ነው። ስለዚህ የሰብአዊ ጥሰት በሴቶችና በህፃናት ላይ ደግሞ መሰራቱ በጣም ተገቢ ነው። ለማንኛውም ለዛሬ የነበረኝን ይሄን ይመስል ነበረ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ አድርጉልኝ። ይሄን ቪዲዮ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉልኝ። ሀሳብ አስተያየታችሁም ኮሜንት ላይ እጠብቃለሁ። በቀጣይ በእንደዚህ አይነት ቪዲዮዎች እና በእንደዚህ አይነት አዳዲስ ጉዳዮች እስከምንገናኝ እንግዲህ መልካሙን ለእናንተ ይሁን። ቻው።